በፋኖና በቲዲኤፍ መካከል ያለው ጥምረት አስፈላጊ ነው። ከኤርትራ ህዝብ ጋር ለምን አልተፋጃችሁም? ከአማራ ህዝብ ጋር ለምን አልተዋጋችሁም? ኬሪያ ታቋታላችሁ። ኬሪያ ከባጫ ጋር አዲስ አበባ ነው የገባችሁ። አንደበትሽም ቀሚስሽም ሁሉም ነገር ስትርቢል ምን አለበት? ከሰው አልፎ በምን ሊያስደፍርሽ እንደሚችል እንዴት መገመት ያቅትሻል? በፋኖና በቲዲኤፍ መካከል ያለው ጥምረት አስፈላጊ ነው። ይሄ ስርዓት እንደዛ ካላረከው አይጠፋም። ሰው ሊጠፋ ከሆነ እድሜው ሊያጥር ከሆነ የነዚህ ህዝቦች በሙሉ የኤርትራ ህዝብም ጭምር የሱዳን ህዝብም ጭምር የህልውና አደጋ ይሄ ስርዓት ነው። የምስራቅ አፍሪካ የውድቀት የምስራቅ አፍሪካ የሽብር ምንጭ የሽብር ማዕከል የሁከት ማዕከል ይሄ ስርዓት ስለሆነ ሁሉም ተጣምረው ዋጋውን ሊሰጡት ይገባል ነው እያለን ያለው። ስለዚህ ይሄ ጥምረት ይሄ ጽምዶ በትግራይ ላይ ሊመጣ የሚችለውን ጦርነት ካስቀረ ስለዚህ እኛ ልክ ነን፣ ያስቀራል። አዲስ አበባ ያሉት አዲስ ተደማሪዎችስ ምን እያሉ ነው? ከኤርትራ ህዝብ ጋር ለምን አልተፋጃችሁም? ከአማራ ህዝብ ጋር ለምን አልተዋጋችሁም ነው እያሉ ነው ያሉት። አሁን ጽምዶ የዚህን ያክል ለማን አጌነስት ለዚህ ህዝብና ለዚች ሀገር እያፈረሰ ያለ ነውረኛ ስርዓት ማለት ነው። ይሄ ነውረኛ ስርዓት የቀጠላቸውስ ምን እያሉ ነው? አሁን ማወራችሁ ስለ ፋኖ ነው፣ ስለ አፋር ነፃ አውጪ ግንባር ነው፣ ስለ ትግራይ ነው፣ ስለ ኦሮሞ ህዝብ ነው ማወራችሁ፣ ስለ አርሲ፣ ስለ ቤኒሻንጉል፣ ስለ ጋምቤላ ነው። ይሄ ህዝብ በሙሉ የጠላው ስርዓት ከነዚህ ከተገረዱት ውጭ ከትግራይ ሄደው ከተሸጡ በከርሳቸው ከተሸጡ ውጭ እንደነ ዘሪሁን ተሾመ ያሉ የተማሩ የ4 ኪሎ ቤተ መንግስት የሳሎን ቤት ድመቶች ከነዚህ ውጭ ይህን ስርዓት አንድም ቀን አመስግኖት የሚያውቅ የለም። አሁን ቶሎ እንዲጠፋለት የዚህ ስርዓት ማብቂያ እንዲፋጠለት የሚፈልግ የኢትዮጵያ ህዝብ ብቻ ነው። ከነዚህ ሰዎች ውጭ ማንም የለም። እነዚህ ሰዎች አስቡ፣ ይሄ ስርዓት ሰላምን እንዳማራጭ የማይወስድ ስርዓት ስለሆነ ልናጠፋው ሊጠፋ የሚችለው በእነዚህ የታጠቁ ኃይሎች ወታደራዊ ካውንስል የሚበሉት ምን የሚበሉት ጥምረት መስርተው ሲሄዱ ነው። የትግራይ ህዝብ ደግሞ ከአማራና ከኤርትራ ህዝብ ያለው ጥምረት ጦርነቱን ያስቀረለት የልባም ስራ ነው የሰሩት ስንል የነበረው ለዚህ ነው። ስለዚህ ይሄ እንዲህ ያለ አሁን አስቡ፣ ይሄ ስርዓት ምን ያክል የዚች ሀገር ስጋት እንደሆነ። ይሄ ስርዓት የትግራይ ህዝብ፣ የአማራ ህዝብ፣ የኤርትራ ህዝብ፣ የሱዳን ህዝብ አደጋ የህሉና መከራ ይች ሀገር ከጎረቤቶቿ ጋር እንድትባላ እንድትጣላ እያደረገ ያለ በግጭቱ ጠመቃ ውስጥ ህይወቱን ማራዘም የሚፈልግ ለሰከንድ በህዝቦች መካከል ትብብር ሲፈጠር የሚዝረከረክ ራሱን የሚያመው መንግስት ይሄ መንግስት ነው። ሰው ህብረት ፈጥረን እንምታው እያሉ ያሉ ህዝቦችን በተጻራሪ ቁመው አዲስ አበባ ሆነው የሚያወሩን ሰዎች እንስማቸው። አሁን ኬሪያ ታቋታላችሁ። ኬሪያ ደብረ ብርሃን አካባቢ ስንደርስ ያው ኦልሬዲኛ ወደ በረሃ ስንወጣ እሷ መቀሌ ሆና ከባጫ ጋር አዲስ አበባ ነው የገባችው። ባጫኒ መከራት ያው ወዳጇ ስለሆነ እሷም እንደ ባጫ አስክስተኛ ስለሆነች አዲስ አበባ ከገባች በኋላ ብዙ ሚስጥር ነው ያወጣችው። የብልግናዋ ጥግ ማለት ነው። እንደዚህ አይነቶቹ ባለጌ ልጆች ደግሞ ራሱ ድርጅቱ ህወሓት ነው ያመጣበት። አሁንም መጠንቀቅ ያለበት ይሄ ድርጅት እንደነዚህ አይነት የብልግና የውርደት ያስተሳሰብ ብልሾች እንዳይመጡብን። ምክንያቱም ዋጋ አስከፍለውና እንደዚህ አይነት ሰዎች አሁንም ዋጋ እንዳንከፍል እንደዚህ አይነት ዝርክርኮች እንዳይኖሩ መጠንቀቅ አለበት ይሄ ድርጅት። ይቺ ዝርክርክ ይቺ ልክ ደብረ ብርሃን ስንደርስ ፍርድ ቤት ልትቀርብ ተጠርታ ነበር። ታስታውሱ እንደሆነ
ቪዲዮውን ያሳየናል። እሱን አይተን እንመለሳለን። ምስክር ተኮይና ደቀይ መረጋግጽዮም ክመጸለው 19 መጽዮም ሕሪኡና ካልእ ገዛ ወጽእ ዕለት መጋቢት 29 ክምስክር ተሓሲቡ ነይሩ ከይደ ኣይቀንዐን ምክንያቱም ትችሎት ዕፁብ ዶ ይኹን ወይስ ዕፁብ ዝብል ክርክር ነይርዎም ይመስለኒ ተመሊሰ ድሕሪኡ ጉንበት ረመዳን ኣኺሉ ድሕሪኡ ጉንበት ገይሮም ወይ መስለኒ ላብ ጉንበት 9 ዓሽዕውን ዶክተር አብርሃምን አዲስ ዓለም ባሌማን ተሪፎም እዮም ተሟና ተሪፎም እዮም ስለዚህ ሳተመው ዘይብሉ ምስክር ተባሂለ ተሪፈ ጉንበት 17 ግን መፈጸም ረክባ እታ ጉንበት 17 ኣትየላፍታ ቤት ፍርዲ ችሎት ተሰይሙ ኣብኣኔው መቃልስተይ ዛሒሎም ነው መቃልስተይ በቃ ኣትየ ተምሕለን መጽያ ኖ ኣነ ዝወራዳን ከሓድን መንግስትኩም ንዕኡ ክምስክር ከይኮነስ ኣብ ጎኒ ህዝበይን ኣብ ጎኒ ብጾተይን ክስለፍ እየ መጽየ ኣይምስክርን ክምስክር እንተኮይነ እዚ ወራዳ ቃል ብቃል የዛረብ ኣለኹ ክምስክር እንተኮይነ እዚ ከሓድን ወራዳን መንግስትኩም ክኽሰስ እንከሎ ኣሽዑ ፀውዕኒ ክምስክር እየ ኣፍታ መድረክ ኢለ ኣቦይ ስብሓት ኣጀኹ ከይርያ ጀግና ዋዕሮ ኢሎም ኣባራቲዖምኒ ተብኡ ስራትለ ኣጣቂዖምለይ ሕሪኡ ነፃነት ተሰሚዕኒ ተሓጒሰ አሁን ሰምታችኋት ከሆነ ምንድነው የምትለው? ፍርድ ቤት ቀርቤ ነይና መስክሪ ተባልኩ ነው የምትለው። የሰማችኋት ከሆነ ነይና መስክሪ ተብዬ ሄድኩ አለች። ከዛ ሲሄድ እዛ ያሉት ከትግራይ ያው አንዳንዴ ካቅምህ በላይ ከሆነ ያው ጠላት ይዛል ትማረካለህ። በትግራይ ውስጥ ካቅምህ በላይ ካልሆነ በስተቀር ለጠላት እጅ አይሰጥም። ባህላችንም አይደለም ነውርም ነው። እሱ ከሚማርከኝ መስዋዕትን እመርጣለሁ። ካቅምህ በላይ ከሆነ ግን ምንም ልታረግ ስለማትችል የተያዙ አመራሮች ነበሩ እና በእነዚህ አመራሮች ላይ መስክሪ ተብላ ነው ሄደችው። እኛ ደብረ ብርሃን እኮ ደርሰናል። ጫወታው እንዴት እየተቀየረ እንደሆነ ሲገባት ፍርድ ቤት ቀርባ የዚህ ነፍሰ በላ መሪያችሁን ጉድና ወንጀል መስክሪ ብላችሁ ስትጠሩኝ መጥቼ መሰክርላችኋለሁ። አሁን ግን በጓደኞች ላይ ምንም የሚመሰክረው ነገር የለም አለች። ለምን እንደዛ እንዳልኩ ታውቃላችሁ ትላለች። በቁርአናችን በሃይማኖታችን ጓደኞችህን አሳልፈ መስጠት ነውር ነው፣ ኃጢአት ነው። በሐሰት መመስከር ኃጢአት ነው። ህዝብህን አሳልፈ መስጠት ኃጢአት ነው አለች በእምነቷ። ያኔ በዚህ ልክ መስክር ያለው ብላ የነገረችን ኃጢአት የሆነን ነገር የተጸየፈች ዛሬ ኃጢአትን ስትናገር ሰማናት። የብልጽግና ተንበርካኪኛ እንደዛ ነው የምንባለው። የብልጽግና ተንበርካኪ የብልጽግና ከሻዕቢያ ተላላኪ ከሻዕቢያ ተንበርክኬ ህዝቤን ከምጨርስ እዚህ ብንበረከክ ነው መመርጠው እኔ ማለት ነው። አንድ ክልል ወይም አንድ ዞን ወደ ማዕከላዊ ዞን ወይም ደግሞ ወደ አድዋ ወይም ደግሞ ወደ አክሱም አካባቢ ሲሄዱ የማን ጥርጣሬ እንዲይዙ ነው የሚያደርጉት? የራያ አካባቢ ያለው የመቀሌ አጋሜ አካባቢ ያለውን በዛ ላይ ጥርጣሬ እንዲፈጠር በተጋሩ በራሱ በተጋሩ እርስ በርሱ ክፍፍል እንዲፈጠር ማንም ለማንም እንዳያምን በጥርጣሬ ላይ የተመሰረተ ጎረቤት ከጎረቤት እንዲጠራጠር ዘመድ ከዘመድ ጋር እንዲጠራጠር በከባቢያውነት እየከፋፈሉት ነው ያሉት በትግራይ ላይ። ምክንያቱም ቀጣይ መረጋጋት እንዳይኖር የትግራይ ህዝብ አንድ ሆኖ እንዳይታገላቸው ማለት ነው። ልክ እዛ ለ30 አመት ያለ ምርጫ ያለ ህግ ያለ ምንም እንደኖረ እዛ ላይ ትግራይን ተመሳሳይ ነው እየተደረገ ያለው። ምክንያቱም እርስ በርሱ በጥርጣሬ ላይ የተመሰረተ ግንኙነት እንዲኖረው ካደረክ ምን ይላል? ከዛ በኋላ ምንም አይልም። እሺ ብሎ አምኖ እንዲገዛ
ወጣቱ ከዛ የተቃዋሚ ካለ የነሱ ሐሳብ የሚቃወም ካለ ሁሉ እየተጠራረገ ነው አይደለ? ለህዝቡ ምንድነው የሚሉት? ትግራይ እየጠራች ነው፣ እነዚህ ባንዳዎች ናቸው። ይሄ ሁሉ ከትግራይ የወጣ አርሶ አደርም ጭምር ይወጣል። ይሄ ሁሉ ባንዳ ነው ማለት ነው። መቼ ከእንደዚህ አይነት ውርደትና ቅሌት እንደምትጸዳ አላቅም። እቺ ሴት በጣም አሳፋሪ ሆነች ሰው። አሁን ነው ጊዜው፣ ወደ ትግራይ ጦርነት የሚጀመርበት ሰዓት አሁን ነው አለች። ስለ ጦርነት እኮ የምታውቀው ነገር የለም። ጥይት ሲተኮስ አልነበረች? እነዛ ጓደኞቿ እሷ ስትዝረከረግ እኛ ጋር በረሃ ያወጡ በእሷ እድሜ ከእሷ እድሜ በላይ የሆኑ እኛ ጋር ሆኖ መከራውን ሲሸከሙ እሷ አዲስ አበባ ተወትፋ ነው የነበረችው አንድ ትልቅ ሆቴል ውስጥ። አሁን እቺ እንደዚህ አይነት ብልግናዋን እንኳ ተሸክማ ዝም እንዳትል አይኗን በጨዋ አጥባ ስትዝረከረግ፣ ቤተሰቦችሽ ምን አረጉሽ? ልጆችሽስ ምን አረጉ? በዚህ ልክ ተዋርደሽ ለምን እንደምታሸማቅቂያቸው? ከአንቺ በላይ የኦህዴድ ብልጽግና የሚጸየፉት ሰው አለ? አንቺና ጓደኞችሽ እኮ ናችሁ ጽዩፋን በኦህዴድ ብልጽግና። ጆሮአችሁን እየጎተቱ በየሚዲያው የሚጥዷችሁ። ትግራዋይ እንደዚህ ሲጣድ በጣም የሚያስጠላ። ከዛ ስለማታውቂው ነገር ስትዝረከረኪ የኢሳያስ ሻዕቢያ ጋር አብሮ ከመስራት ለብልጽግና መንበርከክ ይሻላል። ብልጽግና ምንድነው እንዳያደርገን? ጌሪያ ያ የተደፈነ ልቦናሽን ያ የተገረደ አእምሮሽን ፍቺው። 152,000 እናቶችሽን እኮ ነው የደፈረብሽ ያስደፈረብሽ። ይህን እንደ ጻድቅ አድርገሽ ታወራለሽ? ምን አይነት ውርደት አምነሽ አንቺ? አስቡ። ከሻዕቢያ ጋር ከመጣምን የብልጽግና ገረድ መሆን ይሻላል። ሻዕቢያን የጠራው ያንቺ የተገረድሽለት ብልጽግና እኮ። አሁንም ድረስ የትግራይን ህዝብ እናንተ ተገረዳችሁ እርስ በራሳችን እንድንባላና እንዲያጠፋን እየሰራሽ ያለሽ ባለጌ እኮ አንቺ ነሽ። ምን አለ እንደ ትግራዊት እናት ስትርብቲ አንደበትሽም ቀሚስሽም ሁሉም ነገር ስትርቢል ምን አለበት? እንዴት እንደምታስጠይ ግን ታውቂያለሽ? ሰው ሲያከብርሽ እንዴት መከበር ያቅትሻል? እንዴት የተደፈሩ እናቶችሽ ህመምሽ አይሆንም? ነግሮሻል እኮ መቀሌን እንደ በሻሻ አድርጊያታለሁ። አሁን ለበሻሻ ያለውን ጥላቻ አስቢ። ለበሻሻ ህዝብ ነው የጠላው። በዛ በጠላው ትንሿ መንደር የሚኖር የበሻሻ ህዝብ ልክ መቀሌ እንዴት እንዳዋረዳት አስቢ። እናቶችሽ በወንድ ነው የተደፈሩሽ ካለሽ ሰው ጋር ከሰው አልፎ በምን ሊያስደፍርሽ እንደሚችል እንዴት መገመት ያቅትሻል? ከዚህ ጋር ትሰሪያለሽ? በእውነት ከርሳም ነሽ። አሁን ስሟት። ህዝቧን አሳልፋ የሰጠች እናቶቿ ተደፍረው ህመሟ ያልሆነ በጠራራ ፀሐይ እየተዋረደች ያለች ኬሪያ የምትናገረውን ስሙ። ተፈራ ማሞ የተናገረውን ስሙ። የአማራ ህዝብና የትግራይ ህዝብ በጠቅላላ የኢትዮጵያ ህዝብ የህልውና አደጋ ይሄ ስርዓት ነው እያለ ነው። እሷስ ምን እያለች የተዝረከረከች ነው? ይሄ ተፈራ ማሞ ማለት የብልጽግና ጄኔራል የነበረ ከትግራይ ጋር በነበረው ጦርነት እኛ ጋር ሲገጥም የነበረ ኋላ ጫወታው ገብቶት ወደ ፋኖ የገባ ነው እየነገረሽ ያለው ማንሽ? ታዲያ እንዴት በዚህ ልክ ትዝረከረኪያለሽ? በዚህ ልክ ህዝብሽ እንዴት ትዋሻለሽ? በዚህ ልክ ህዝብሽን አፍርሰሽ ለብልጽግና ግርድና ለመጣል እንዴት እንደዚህ ትሆኛለሽ? ለነገሩ ምን አድርገሽ አንቺ? ሰው ነሽ ብለው ያመጡሽ ሰዎች እኮ ናቸው የተሳሳቱ። እንደ ሰው ጆሮና አፍንጫለሽ ቆመሽ ነው የምትሄጂው። ግን ቀባሪ ያጣሽ ተንቀሳቃሽ ሬሳ መሆንሽን ሳያውቁ አምጥተው ዋጋ የሚያስከፍሉ ሰው ነሽ ብለው ያመጡሽ እነዛ ሰዎች ናቸው ችግር ያለባቸው። ከዛ የእሷ ሳይበቃ ዘሪሁን ተሾመ የሚባል አለ። እኔ ባይዘው በንግግሩ ከማደንቀው የፍልስፍና መምህር ነው። ነገሮችን ሲናገር አማርኛው፣ ቅኔው፣ ከዛ እውቀቱ
እንዴት እንደሚያስቀና በጣም ማከብረው ምቀራበት ሰው ነበረ። በተለይ በ27 ዓመቱ ኢህአዴግ የልማትና የዲሞክራሲ ጉዞ እንዴት አድርጎ ልማታዊ ዲሞክራሲን የልማታዊ መንግስቱን የልማት ውጤቶች የዲሞክራሲ ውጤቶች ብዙ የታዩ ውጤቶችን ሲተነትን ሲሰማው አንደበቱ የማይጠገብ ሰው ነው፣ የተማረ ሰው ነው። ከዛ በኋላ የትግራይ ጦርነት አሜሪካን ሀገር ብልጽግና አባሮት ማለት ነው፣ ቤቱን ዘርፎ ንብረቱን ዘርፎ አባሮት ቲኤምኤች ላይ አስታውሳለሁ ነሐሴ በፈረንጆቹ ነሐሴ ያው ኦገስት ማለት ነው ኦገስት 8 ይመስለኛል ኦገስት 15 2022 ማለት ነው ከጋዜጠኛ ዳደ ደስታ ጋር 3 ፓርት ያለው ኢንተርቪው ሰምቼለት ነበር። እዛ ኢንተርቪው ላይ የሚገርም ንግግር ነበር የሚናገረው። ያኔ ሳይሞት ያኔ የ4 ኪሎ ቤተ መንግስት የሳሎን ቤት ውሻ ሳይሆን ማለት ነው ድመት ሳይሆን ማለት ነው በትግራይ ህዝብ ላይ ለደረሰው ጄኖሳይድ ሲገልጸው አገሪቱ በታሪኳ እንደዚህ አይነት ዝርክርክ መሪ አይታ እንደማታውቅ ከዚህ ጋር ያይዞ የትግራይ ህዝብ ስልጣኔውን ይናገር ነበር። መሰልጠን ሲቪላይዜሽን ማለት የተሰበረን የጎደለን ነገር መሙላት ነው ሲል ነበር። የትግራይ ሰራዊት የማረካቸውን የብልጽግና ወታደሮች የትግራይን ህዝብ ሊገሉ እየፈከሩ ያገኛችሁትን ነገር በሙሉ እረዱ፣ አጥፉ፣ አቃጥሉ፣ ግደሉ የተባሉት ማርኮ መክሮና ዘክሮ ሲልካቸው ስልጣኔ ማለት ይሄ ነው አለ። ታዲያ ይሄንን ስልጣኔ ሲመራ የነበረው እኮ አንተ አሁን ልትጸየፈው የሞከርከው ቲፒኤልኤፍ መንግስት ሆኖ እኮ እኔ ቲፒኤልኤፍን የራሴ ስለሆነ ዘሪውን ተሾመ ከምትዝረከረከው በላይ ለኔ ዋጋ የከፈለኝ ቲፒኤልኤፍ ነው። አንተ ይችን የምታክል ለትግራይ ዋጋ አልከፈልክም፣ ለከርሰ ብቻ ነው የምትኖረው አንተ። ከዛ ያ ኢንተርቪው ላይ ምን እንዳለ ንገራችሁ። የኢትዮጵያ ህዝብ እንደ ማህበረሰብ የዘቀጠና የረከሰ መሆኑን ተቀብሎ ለትግራይ ህዝብ ይቅርታ መጠየቅ አለበት የሚል ኢንተርቪው ሰምቼለታል። እዛ ላይ ኢትዮጵያ ውስጥ የተደረገው የነውር ጥግ በንስሐ ነው። የኢትዮጵያ ህዝብ አዲስ አበባ የዚህ ሁሉ ቆሻሻ ፋብሪካ አዲስ አበባ መዲና ሆነች። ይሄ ቆሻሻ በንስሐ ነው መታጠብ ያለበት ሲል የነበረ ሰውዬ ትናንትና ሰምታችሁት ከሆነ ቲፒኤልኤፍ ማንሳት ተጸይፎ በጣም ነው የሚገርማችሁ እኮ የቲፒኤልኤፍ አሽቃባጭና ገረድ እሱ ነው የነበረው። የቲፒኤልኤፍ ዋናው አሽቃባጭ ዋናው እነ ቦይ ስብሐት ናቸው ጓደኞቹ፣ እነ ዘርዓ አስገዶም ናቸው ጓደኞቹ። የሆነች ነገር ሊሰራ ኋላቸው እየሮጠ ጥሩ ተናጋሪ ነው፣ ጥሩ ተንታኝ ነው፣ ብዙ ነገር ለሱ እንስጠው ብለው አክብረውት ማለት ነው። ብዙ ነገር በእነሱ እጅ በልቷል፣ በእነሱ እጅ እንጀራ ቆርሷል። አስብ፣ ይሄ ነብሰ በላ መንግስት ቤቴን ዘርፎ አሜሪካን ሀገር ድረስ እየገረፈ ላከኝ ያልከው መንግስት፣ እኔ ያውቃለሁ አንድ መጽሐፍ ጽፈ ነበር ስለዚህ መንግስት፣ ሁሉም ጉድ የያዘ መጽሐፍ። ከዛ የህወሓት ባለስልጣኖች ሃርድ ኮፒውን ልከህላቸው ታማኞች ስለሆኑ ሃርድ ኮፒውን አስተካክለው ልከውልሃል። አንተ ግን ከርሳም ስለሆንክ በዚህ መጽሐፍ ተደራድረ ነው አዲስ አበባ የገባው። እሺ ገባህ፣ አፍህን ብትይዝ ትናንትና ይሄን ሁሉ ስትል ቆይተ ስለ ልማታዊ ዲሞክራሲ ስተነትን ቆይተ ትልቅ ሰው ተብለ ከዛ አሜሪካን ሀገር ሄደ ይሄ ወራዳ መንግስት አባረረኝ ስትል ቆይተ አንተ የተማርክ አይደለህ እንዴ? በተማረ ሰው ጭንቅላት ምላስ 2-3 ጊዜ ያወራል። ከዛ አታፍርም ደግሞ ከተጋሩ መድረክ መተረስ ስትዝረከረክ ምን የምታውቀው ነገር አለ አንተ? ምን ታውቃለህ?
እኔ እኮ 152,000 የትግራይን ጄኖሳይድ ልታራክስ እኮ ነው የሞከርከው አንተ ባለጌ። ከአንተ በላይ እርጥ ከርሳማን አለ? እስኪ ንገረኝ። እንዳንተ አይነት የተማረ ልባም የሚባል የ4 ኪሎ ቤተ መንግስት ፍርፋሪ ለቃሚ ሆኖ ሲገኝ ከዚህ በላይ ውርደት ምን አለ በፈጠረ? እርጥ ማለትማ አንተ ነህ። እናቴ ንጉሥ ትሆናለህ ብላኛለች ብሎ ወደ ኃይለ ሥላሴ ዘመን ሊወስደን ከሚጥር ሰው ጋር አርጠህ እዛ ተወትፈህ ከርሰን የሞላ ለማን ነው እርጥ የምትለዋል? እርጥና ባለጌ አንተ ነህ። ማይካድራ ላይ ተጋሩ ተገለዋል። አማራም እኮ ተገሏል አልኩ። መረጃ አለ። የትግራይን ጄኖሳይድ ለማራከስ ምዕራብ ትግራይ ላይ አማራዎችን ገደልካቸው። ምን አይነት ባለጌ ነህ? ትናንት ያን ጄኖሳይድ በዛ ልክ ስታወራ ቆይተህ ዓለም አቀፍ የተነተነው ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል ሰው ታርዶ ባህር ላይ ተከዜ ላይ ሲወድቅ እንዳላየ በየትኛው ታሪክ እስኪ ያነበብከውን ንገረኝ። በሞቴ 152,000 እናቶች ወሲብን እንደ ጦር መሳሪያ ተጠቅመው ማህፀናቸው ላይ አሸዋና ቢስማር የገባባቸው በየትኛው ዓለም እንዴት ይህን ልታራክስ ትሞክራለህ? እናት የለህም? አሁን አንተ ተምሬያለሁ ብለህ ነው የምታወራው? አንድ እንጀራ በልተህ እኮ ነው የምታወራው። ዘሪሁን ምን ሆነ ነው የምትዝረከረከው? በከርስህ ከዛ ማን ፈቃጅ አደረገህ አንተ? ስለ ሪፐብሊካንና ስለ ዲሞክራትስ ስንት ዓመት ስላደረጉ ድርጅቶች ትንታኔ እየሰጠህ እየዋልክ ትናንትና ስለተፈጠረ ህወሓት ይበቃዋል አይበቃውም ማን ፈቃጅ አደረገህና ነው ትግራይ ውስጥ ሆና አባህ ገባህ? እናንተ ባለጌ ዝርክረክ